በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብሩካን እግዚአብሔር ልጆች የተወደዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ ሰማያዊ በሆነው ስፍራ የተባረካችሁ እግዚአብሔር አብ ልጆቼ ብሎ የጠራችሁ የእግዚአብሔር ልጆች ተብለን እንድንጠራ እንዲህ ያለ ፍቅር የሰጠን እንዲሁ የሆነን ሁላችሁ ብሩካን የቅዱሳን ቤተሰቦች እንደምን አላችሁ? ሁሉን የሚችል አምላክ ከምስጋና እስከ ዘላለም ድረስ ይገባዋል። ሁለት ማሳሰቢያዎችን አሳስባለሁ። የመጀመሪያው ማሳሰቢያዬ እንግዲህ አጋፔ ቤተሰብ አንድን በተለይ ሲሪየስ ኬዝ ያላቸውን ቤተሰቦች ማገዝ ትልቁ ስራችን ነው። አሁን ደግሞ ለ15 ለ20 ቀን ተባብረን የምናግዛቸው አንድ ካህን አሉ። ሁለት እግራቸውን በዲያቤቲክ ኬዝ ሁለት እግራቸውን ተቆርጦ ቤት የቀሩ አባት ናቸው እና እሳቸውን የምናግዘው ያው ብዙ ዘመን ህዝብን ሲያገለግል የነበረ ትልቅ ካህን ሲወድቅ በቃ ወደቀ ነው። ካህን እንደመንደሳተኛ አይደለም፣ ብዙ ጥረታ የለውም። የሚያሳዝን ካህን ነው ታውቃላችሁ። ብዙ እና ደግሞ የኢትዮጵያ ቤተክርስቲያን ካህናት ብዙ ሸክም ተሸክመው ከችግር ከድህነት ጋር ሰዓታቱን ማህሌቱን ቅዳሴውን ሳይተውታ ቦታቸውን ሳይተውታ ማለት ኖረው የሚሸመግሉ ናቸው። እነዚህን አባቶች ሲወድቁ ዞር ብሎ ማየት በጣም ትልቅ በረከት ነው። እኛን አባት እናግዛለን። ስልኬ 9114138 ነው። አድራሻቸውን እንድሰጣቸው ለእኔ በዋትሳፕ ቴሌግራም ቫይበር ላይ ደውሉልኝ። አንድ እሱ ነው። ሁለተኛ ቅድስት ሀገር ለገና በዓል 10 ቀን ጉዞ አዘጋጅተናል። አብረን እንድንጓዝ የተቀደሰውን ቦታ እንድናይ ይህን የተባረከ ጉዞ ለእናንተም ለቤተሰቦቻቸውም ከወዲሁ እንድታስቡበት 1-2 ወር ስላለን አሳስባለሁ። ስልኬን አስቀምጫለሁ። እግዚአብሔር እናንተን ቤታችሁን ይባርክ። ዛሬ መንፈስ ቅዱስ የሚያስተምረን የሚነግረን መጽሐፈ ኢዮብ ምዕራፍ 21 ቁጥር 5 ላይ ወደ እኔ ተመልከቱ ተደነቁም እጃችሁንም በአፋችሁ ላይ አኑሩ የሚለውን ቃል ይዘን ነው እና መደነቅ በሕይወታችን ውስጥ መደነቅ የምንሞላባቸው ጊዜያቶች አሉ። ግን እኛ በተለይ እኛ እግዚአብሔርን የምናውቅ ሰዎች ነን። በተለየ ሁኔታ በእግዚአብሔር ነው የምንደነቀው። የሚያስደንቀን አምላካችን እግዚአብሔር ነው። መንክር ወይም ድንቅ እያለን እየዘመንለት እየተገረምንበት የሚያኖረን የሰማይ አምላክ ነው። በጣም እድለኞች ነን አምላካችን እግዚአብሔር ስለሆነ። የኤልያስ አምላክና የአክዓብ አምላክ በተራራው ላይ ተወዳድረው ነበር፣ እግዚአብሔርና ጣዖት እና የኛ አምላክና የነሱ አምላክ ሲወዳደር የነሱ አምላክ ጆሮ አለው ግን አይሰማም፣ ዓይን አለው ግን አያይም፣ እግር አለው ግን አይራመድም። እና ካህናቱ ቢጮሁ ብዙ መቶ የሚቆጠሩ ካህናት ናቸው፣ ሊሰማቸው አልቻለም። በባዶ እግራቸውም ጮሁ፣ በአንድ እግራቸውም ዘለሉ፣ አነከሱ፣ አልሰማቸው። ፊታቸውንም ባጭሩ አልሰማቸውም፣ ሊሰማ አይችልም። የኛ አምላክ ግን ሰምቶ በእሳት መለሰ። የኤልያስን መስዋዕት በእሳት በላ ተቀበለ። እሱ የኛ አምላክ ነው። የኛ አምላክ በመሆኑ ደስ ይለናል። ስለዚህ በእግዚአብሔር ተደንቀን እንኖራለን። እግዚአብሔር ልጆች፣ ከእግዚአብሔር ጋር የሚኖር ሰው ከእግዚአብሔር ጋር ህይወቱን ለማኖር የወሰነ ሰው በህይወቱ በመደነቅ ነው የሚኖረው። በስራው ይደነቃል፣ በስጦታው ይደነቃል፣ በምህረቱ ይደነቃል፣ በቸርነቱ ይደነቃል። ሲያስደንቀን ነው የሚኖረው። እጅግ አስደናቂ አምላክ ነው ያለን። ክብር ምስጋና ይገባዋል። እና ኢዮብ ስለዚህ ምን ይላል? ወደ እኔ ተመልከቱ ተደነቁ ይላል። ሰው እግዚአብሔርን ካላየው ሊደነቅ አይችልም። ከእግዚአብሔር ጋር ኑሮ ካልተለማመድን አሁን የምንላቸውን የመደነቅ ህይወት ልናየው አንችልም። እግዚአብሔር ልጆች፣ መደነቅ የሚባለው ትልቁ የህይወት ብርሃን ከእግዚአብሔር ጋር ከመኖር እግዚአብሔርን ትኩር ብሎ ከማየት የሚመጣ ነው። አባት ዳዊት ምን ይላል? እግዚአብሔር ኑ ልጆቼ እግዚአብሔር መፍራት አስተምራቸዋለሁ፣ ኑ ቅመሱት፣ ቸር እንደሆነ ቅመሱት፣ ቴስት አድርጉት። ዝም ብላችሁ በድምጫ እግዚአብሔር ቸር ነው ቢባል እግዚአብሔር ድንቅ ያደርጋል ቢባል በርቀት እየኖራችሁ እንዴት ሊሆን ይችላል? በሳምንት አንዴ የጸለያችሁ ቤተክርስቲያን ከሄዳችሁ ዓመታት ፈጅቶባችሁ የሆነ ጥምቀት ቀን ሄዳችሁ እግዚአብሔር ድንቅ ነው ሲባል እንዴት ሊገባችሁ ይችላል? እግዚአብሔር ልጆች፣ በምን አይነት ልብ ሊገባችሁ ይችላል? ትኩር ብላችሁ ስታዩት ነው መታየት የሚገባውን ያን ውብ አምላክ። የሚጠፋውን ውበት እያደነቅን ነው የምንኖረው። የሴት ቆንጅና የወንድ ቁመና ስናደንቅ ነው የምንኖረው። ይሄ የሚጠፋ መቃብር የሚገባ ቆንጅና፣ የማይጠፋው ውበት የአምላካችሁን ውበት መቼ ነው የምታዩት? መቼ ነው የምናየው?
በእግዚአብሔር ደም ግባት፣ በእግዚአብሔር የፍቅር ብርሃን፣ የፍቅር እሳት መቼ ነው የምንቃጠለው? አያችሁ፣ ይሄን ለማድረግ መቃጠል፣ መውደድ፣ መሳብ የምንጀምረው ስንመለከተው ነው። ኑ ተመልከቱ ወደ እኔ የሚለን ለዚህ ነው። የሚገርማቸው አባቶች፣ የጥንት አባቶች የእግዚአብሔርን ፍቅር እንደ እሳትና እንደ እሳት ራት ትንኞች ይመስሉታልና የእሳት ራት ትንኞች የሚሳቡት በእሳቱ ነው። ከፍተኛ የደስታ ስሜት አንድ ሰው ከሚስቱ ከትዳር አጋሩ ጋር አንድ ሴት ከትዳር አጋሯ ጋር ሩካቤ ስትፈጽም የሚሰማውን አይነት ደስታ ያን ብርሃን ሲመለከቱ ይሰማቸዋል። ያ ደስታ ወስዶ ጎትቶ እሳቱ ይከታቸዋል። የእሳት ራቶች እሳቱ ነው የሚበላቸው። የእግዚአብሔር ፍቅር ልክ እነዚህ ነው። እግዚአብሔር ዙሪያ መዞር አለብን። ነጸብራቁ ላያችን ላይ ሊበራ ይገባል። ሙቀቱ ሊሰማን ይገባል። እኛ ከራሳችን መጥፋት አለብን። ትክክለኛ እግዚአብሔር ሰውነት ይወላችሁ ከራሳችን ጠፍተን እግዚአብሔር ውስጥ መገኘታችን ነው። የእሳት ራቷ እሳት ውስጥ ነው የምትገኘው። በቃ ይሄኛው የሚበላ እሳት አይደለም፣ እኛን የሚያድን እሳት ነው። የህይወት እሳት ነው። ለማያምኑ ነው። እኛን ግን የሚያኖር እሳት ነው። እሱን የሚያስመስልን በጸጋ ክርስቶስ መስለን የምንኖርበት እሳት ነው። እግዚአብሔር ውስጥ የምንገኝበት እሳት ነው። ልብ ውስጥ የምንገባበት፣ ፍቅር ውስጥ የምንገባበት፣ ክንፍ ውስጥ የምንገባበት እሳት ነው። እንዴ መዝሙረ ዳዊት ላይ 91ኛው ምዕራፍ ላይ ምንድን ነው የሚለው? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። አምላክ ጥላ ውስጥ መኖር፣ እሳት ውስጥ መኖር ማለት ነው። አምላክ ጥላ ውስጥ መኖር በክንፎችን በታች ይተማመናል። የእግዚአብሔር አክናፋት ክንፎች እሳት ናቸው። እሳት ውስጥ መኖር ነው። ያ እሳት የሚበላ እሳት አይደለም፣ የሚጠብቅ እሳት፣ የሚከልል እሳት፣ የሚታደግ እሳት፣ ጠላትን የማያቀርብ እሳት፣ እኛም በታላቅ ትልቅ አስገራሚና ዘላለማዊ ፍቅርና ተመስጦ ውስጥ የሚከተን እሳት ነው። አያችሁ፣ ወደዛ እሳት ግን ለመምጣት እሳቱን ግን መዞር ያስፈልጋል። ደጅ መጥናት ያስፈልጋል። አምላኬ አምላኬ ማለት ያስፈልጋል። ስሙን ኢየሱስን መጥራት ያስፈልጋል። አብን መንፈስ ቅዱስን መውደድ ያስፈልጋል። የአምላካችን ፊት ሊርበን ያስፈልገኛል። እግዚአብሔር ኦክሲጅን ከሚያስፈልገን በላይ እግዚአብሔር ያስፈልገናል። ኦክሲጅን የሚያስፈልገን ለ80 ዓመት ነው። እግዚአብሔር ግን የዘላለም አምላካችን ነው። ስለዚህ ከእግዚአብሔር ጋር በመኖር መደነቅ የሚባል ውስጥ መግባት አለበት። እግዚአብሔር ልጆች አንዳንዴ እስቲ በህይወታችሁ ውስጥ ተመልከቱ። ታመን ስንነሳ ሆስፒታል ገብተን ወይ ጸበል ቦታ ሄደን በጣም ነው የሚገርመን አይደል? ታምሜ ስንት ዓመት ምግብ እምቢ ብሎኝ ሰውነቴ ከስቶ እንዲህ ካንሰር ተብዬ HIV ተብዬ የሆነ ነገር ተብዬ ብለን ከባድ ኬዞችን ጠቅስና እግዚአብሔር ግን ፈወሰኝ ብለን መዳናችን ያስገርመናል። እኛ መታመማችን እና መዳናችን ካስገረመን መታመሙና ማዳኑ ለምንድን ነው የማያስገርመን? የክርስቶስ ሕማም በህመማችን ውስጥ ለምንድን ነው የማይሰማ? እንደዛ ነው መሆን ያለበት። ህይወትን ከመለኮታዊ ፍቅሩና ክብሩ ጋር ማጠጋጋት፣ ታምሜ ከሆነ ህማሙን ማሰብ። የሚገርማችሁ አንድ በጣም ወዳጅ ነበረ፣ የምወደው ሰው ነበረ እና ብዙም አገለግለው ነበር በተለያየ መንገድ። ታናሼ ነው ግን የሆነ ቀን ጠላት የሚያደርገውን ነገር ሲያደርግ አየሁት። በቃ ሲከዳኝ ማለት ሊወጋኝ ሲዘጋጅ የምሰብከው ማገለግለው አምላክ ስለሚጠብቀኝ አልተወጋሁም፣ ግን ሊወጋኝ ሲዘጋጅ ከዛ በጣም ተደነቁ። ብዙ ጊዜ ላይ አይነት ሰው አጋጥመኝ አያውቅም በሕይወቴ እና እንደዚህ አይነት ሰው ሲያጋጥመኝ ቀጥታ ከክርስቶስ ሕማም ጋር አገናኘሁት እና ከዚህ ቀደም ተናግሬው ያውቃለሁ። የጌታችን ሕመም መስቀል ላይ በቸንከሩ በጅራፍ መገረፉ ብቻ ከመስራቱ ተሳስታችኋል። እንድደነቅ ያደረገኝ ነገር ምንድን? ይሄ በጣም የምወደው ልቤ ውስጥ በከፍተኛ ፍቅር የምወደው ሰው ሊወጋኝ ሲመጣ ሳየው ይሁዳና ክርስቶስ ትዝ አለኝ። ጌታ ያሳዘነኝ ይሁዳ ሸጠው፣ ስሙ አሳልፎ ሰጠው ሲባል ገባኝ።
አያችሁ፣ መደነቅ አለብን። እኛ በሚደርስብን ነገር አንጻራዊ አድርገን የጌታችንን ነገር ማሰብ። ታመን ቆስለን ከሆነ ቁስሉ ሊታሰበን ይገባል። አንተ ለኔ መስቀል ላይ የተሰቀልከው ቁስል ይሄ ነው አይደል? እንዴት ቻልከው ማለት በደዌ ተይዘን ያለን መናገር ከሆነ ያን የመስቀል ላይ ጣር ጩኸት ማዳመጥ እንድንችል ያግዘናል። ምን እንድንቀበት ምክንያት ነው? እንጀራ ተቸግረን ተርበን ቢሆን የጌታን ስደት የእመቤታችንን ስደት ማሰብ አለብን። ሰው ሀገር ሄዳችሁ እኮ ምግብ የማትበሉ እህቶች ያላችሁ፣ ምግብ የማይሰጣችሁ በሞላ ቤት ውስጥ በአሕዛብ ቤት እንጀራ የምትከለከሉ አላችሁ። የእናታችሁን የድንግልን የእመቤታችንን ስደት ማሰቢያ አድርጉት። በየመንገዱ ስትለምን በግብፅ በረሃ አንቺን የመሰልሽ ያሉ ሰደቧት ያንጓጧት እነዛን ሴቶች አስቡ። ያን የልቧን ሐዘን አስቡ። ሐዘኗን ተካፈላችሁ፣ የጌታችሁን ስደት ተካፈላችሁ ማለት ነው። አያችሁ፣ መገረምን ከእግዚአብሔር ጋር እያገናኙ መደነቅ፣ ስሜቱን መካፈል፣ የእግዚአብሔር ስሜት እንዲሰማን መሆን ያስፈልጋል። ለምን? እኛ የእግዚአብሔር ልጆች ነው። እንደምታውቁት ነው ሕፃን ልጅና እናት በሆርሞን አማካኝነት ይገናኛሉ። በቃ ይተዋወቃል። በጠረን ነው የሚያውቃት፣ በድምፅ ነው የሚያውቃት፣ በትንፋሿ ነው የሚያውቃት፣ በደመ ነፍሱ ነው የሚያውቃት። ይሄ የእናትና የልጅ ግንኙነት ሚስጥር የእኛና የእግዚአብሔር ግንኙነት ሚስጥር ነው። እኛ ስንታመም ያማዋል፣ ይሰማዋል። ስንቸገር ያዝንልናል። በውሳኔያችን አጉል መንገድ ላይ ስንወጣ ያውቃል፣ ያዝንልናል። ሲያሳድዱ ሊገሉን ሲፈልጉ ስለምን ታሳድደኛለህ ሳኦል ሳኦል ብሎ መጥቶ ተገልጦ አሳዳጆችን ይገስጻል። ለምን? ያማዋል። እሱ እኛን ስሜት ያውቃል። ዕብራውያን ጻፊ ካናችን የሚላታ ካናት አለቃ ሰማያለ። ግን እኛስ የእሱን ስሜት እንረዳለን። ስንወድ የእሱን ፍቅር መረዳት፣ ልጆቻችንን ስንወድ ስሜቱን መረዳት፣ ስናጠባ፣ ስንመግብ የጌታን ፍቅር ማየት፣ ውዱን ማየት፣ እኛን የሚመግብበት የሚሸከምበት ነገር እንዴት እንደሆነ ትዳር አጋርሽን ስትሸከሚ፣ ስትታገሺ፣ ልጆችን ስትታገዝ፣ ጓደኞችን ስትታገዝ ትዕግስቱን ማየት፣ ወይ ጌታዬ እኔን የቻልክበት ትዕግስት ማለት መደነቅ፣ ምንም እንዳልተፈጠረ ነገር ስሜት አልባ ሆኖ መኖር እግዚአብሔርን አለማወቅ ነው። የእግዚአብሔር ስሜት እኛ ውስጥ ሊጋባብን ሊሰማን ይገባል። እኔ ልንገራችሁ፣ የምናገረው ነገር ምናልባት ከንግግር አንጻር ህገወጥ ሊሆን ይችላል፣ እውነት ግን አድርጌ ልንገራችሁ፣ እግዚአብሔር እንደ ሰው ሊያሳዝነን ይገባል። እንደ ሰው ልናዝንለት ይገባል። ብቸኛ ተስፋችን ነው። ብቸኛ ማምለጫ መደበቂያ መሸሸጋችን ብቸኛው ተስፋችን። ብቸኛውን ተስፋችንን ኢግኖር አድርገን መኖር አይገባው። ስሜቱን ልንጋራው ይገባል። ስንወድ መውደዱን፣ ስናዝን ሐዘኑን፣ ስንታገስ ትዕግስቱን፣ ስንታመም ሕማሙን እያሰብን እንደነቃለን። ስንቸገር ጥሙን መስቀል ላይ ስደት ላይ የእሱና የእናቱን ስደት ማሰብ፣ ሰው ሲከዳን ይሁዳን እነሱን ማሰብ፣ ወይ ጌታዬ ለካ እንዲህ ነው የተወጋው ማለት። በጥበብ ቤትን መስራት። ልባም ሴት ቤቷን ትሰራለች። ልባማ ሴት መሆን፣ ቤትን መስራት፣ ራስን ህይወትን ከእግዚአብሔር ጋር እያገናኙ የተረዱ በፍቅር እግዚአብሔር መንደድ፣ ወደ ዘላለም አባት መጠጋት፣ ለክብሩ ለፍቅሩ እውቅና መስጠት፣ ዋጋ መስጠት፣ መደነቅ፣ መገረም ያስፈልጋል። ይገርመኛል ስሜታችን በሰይጣን ምን ያህል አቢዩዝ የተደረገ የምንመለከትበት ነገር ልንገራችሁ። በአንድ ጉዳይ ላይ በጣም በከፍተኛ ሁኔታ ጸለይኩኝ። አንድ ቀን በፈልገው ነገር ነበር እና እግዚአብሔር ሰማኝ። ወዲያው ነው የሰማኝ። ያ ነገር ተስተካከለ። ይገርማል።
ይገርማል በእግዚአብሔር። ይሄን ነው ያልኩት። አመሰግናለሁ አላልኩም። ለመጸለይ ግን በፊት ቆሜያለሁ። ለማመስገን አልቆምኩም። ወዲያው ረሳሁ። በቃ እግዚአብሔር ይገርማል ተብሎ ብቻ ግን የሚረሳ አምላክ አይደለም እግዚአብሔር። መገረም፣ መደነቅ፣ ማመስገን፣ መዘመር በዛ ጉዳይ ላይ ነበረብኝ። ምን ያህል ተመልከቱ ሀሳባችን እንደተሰረቀ። ለጥያቄው እንቸኩላለን፣ ለመልሱ ግን ምስጋና እናመጣ። እንደ 9 ለምጻሞች ከተፈወስን በኋላ ወደ ቤታችን እውቅና መከልከል፣ አድናቆት መከልከል፣ ሰውን አድናቂንን እያለን በየመንገዱ አላስኬድ እያለን የሰማይ አምላክ የህይወታችን ረዳት አንድ ቀን አድንቀን ማናቅ መስተካከል አለብን። ከኔ ጀምሮ መደነቅ ያስፈልጋል። የሰማነውን በልባችን ጻፍልን። እግዚአብሔር መንፈስ ቅዱስ ይባርካችሁ። ቅድም የሳሰብኩትን የካህኑን የቅድስት ሀገር ጉዞ ማሳሰቢያ አትርሱ። ኮሜንት ላይ ካርጋችሁ ስለመጡት ዘራችሁን እግዚአብሔር ይባርክ። እግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የምላት ጥበቃ አብሮን ይሁን። ቀሲስ አሸናፊ ገብረማርያም ነኝ። ሰላም